በዓሉ በተለያየ ስሜት ውስጥ ነው የሚከበረው የታወቀ ነው። የመካከለኛው ምስራቅ አካባቢ ያለው ችግር ይዞት የመጣው ጣጣ ለኛም ተርፏል። ካሊ ኢራን ሉዓላዊነት ያላት ሀገር አይደለችም። በዚህ መስማማት ከቻለች ማለት ነው። እነሱ እንደዚህ አይደለም የሚሉት። ታዲያ ምንድን ነው ምን ማምረት እንዳለባትና እንደሌለባት እኮ ወሰን አልችልም። ስጋት ውስጥ ያልከተተችው ሀገር የለም በተግባር። አሁን እነሱ ሁለቱ አይተኳኩስም እርስ በርስ። ምን ኳታር ነች፣ ብዙም ጠብ የለም። ግን እንደው ዝም ብሎ ውል ካለሽ እሷንም መከካት ትችላለች። በቃ 20% ሲበለጽግ ይለዋል ሳይንቲስቶቹ። እንደ ነገር የሆነ አቶሚክ ቦምብ ይሰራ ራሱ 20% ይበለጽግ እንደ ነገር የሆነ አቶሚክ ቦምብ ይሰራል። 90 ስታደርገው ግን ዋናው ጥርት ኩልል ያለ አንጀትን የሚያርስ አቶሚክ ቦምብ ይሰራል ማለት ነው። የመንግስቱ አካል ማርኮ ሩቢዮ፣ ምክትል ጄዲ ቫንስ እነዚህ ሆነው አዎ እንዳስጋታለን በፕሬዝዳንት ውሳኔ ላይ። አዎ መመሪያችን አይምሯቸው ሰላም አይደለም። ወደ አማኑኤል መሄድ ያለባቸው ናቸው ማለት ከቻሉ ወፈፍ ያለ ከማዕቀቡ በፊት ደግሞ 120 ቢሊዮን ዶላር የታሰረ የኢራን ገንዘብ አለ። በማዕቀቡ ይለቀቃሉ። አንድ በ3 አውሮፕላን እሱ ይለቀቃል። ይሄን ያደረገው እቺ የሩዝ ስርጥ ላይ ደግሞ እንደ ቦኖ አስቀጂ ቁጭ ብለው ደግሞ የሚቀበሉት ነገር አለ። አሁን ይሄ ሁሉ ነገር ዶናልድ ትራምፕ ሰዓቱ ሲጠበቅ ድምፅ የለም። ታምራት ትናንት ላይ ልቱ አንድ መርከብ ናት። እሱም ሻዶ መርከብ የሚባል ሁሉ የቭላዲሚር ፑቲን የኢራንና የቬንዙዌላ እንደዚህ ዛቻ በተናገሩ ቁጥር ነዳጁና ምናምኑ ሰማይ ይገባል። አዎ ነገር ግን ልስማማ ነው ደግሞ ባሉ ቁጥር ነው ወዲያ ይወርዳል። ቻይና እንደሆነ አትታመንም ብታትልም ወደዛ አካባቢ መርከቤ በሰላም ካለፈ ባይነች እሷ እኮ እንዴት ከመሳለፈው ጋር የምትደራደረው። አሁን ተመኑን ለመግለጽ ለምን እንዳልፈልገች አላውቅም። ተመን ጨርሰው ጸድቆ ቁጭ ብሏል። እስከ 1 ሚሊዮን የወጣ ዘገባ አለ። 1 ሚሊዮን እናስከፍላለን በመርከብ አንድ ዘማን ሆነች። ከዚህ በፊት ክፍያውን አንተ የምትከፍል ነው የሚሆነው። ከዛ በኋላ እርም ብሎ ያችን ጽዮናዊት ምናምንቴም ያመጣና በሰማይ ጦራት እሷን ይዞ እኛ ከእሷ ጋር ፊት ለፊት አናወራም። በእሳቸው በኩል ነው መጋኛ አውራት። ከጦርነቱ በኋላ ግን በዓለም ላይ የዓለም አቀፍ ኢንተርናሽናል በር ያስያዙ ሆነዋል። ገብቶሃል? እና አስረክቤ መጣሁ። በዓሉ በተለያየ ስሜት ውስጥ ነው የሚከበረው የታወቀ ነው። የመካከለኛው ምስራቅ አካባቢ ያለው ችግር ይዞት የመጣው ጣጣ ለኛም ተርፏል። እና እርግጥ ይሄን 2-3 ቀን ደግሞ ትንሽ የሰላም አየር እየተተነፈሰ ያለ ይመስላል። እዛም አካባቢ እንደዚህ አይነት ስሜቶች እንዳሉ ነው የምንረዳው። ተደራዳሪዎች ወደ ኢስላማባድ ሄደዋል። እንዴት ምን እያደረጉ ይሆን? ከዚሁ ይጫረው ማለት ነው። ምዕራፍ 1 ከዚሁ መጀመር ይኖርብናል። አዎ እንደኔ እንግዲህ እንግዳው ድርድር ነው ምለው። ብዙ ድርድሮች ከዚህ በፊት ተካሂደዋል። አንድ ልባት ይገኝ ዘንድ ሁለት ወገኖች ለድርድር በተለይ በጦር የሚፈላለጉ ወገኖች ለድርድር ቀርበው መፍትሄ ሊገኝ የሚችለው አንደኛው ድርድሩን እንዲቀበል የሚያስገድድ ሁኔታ ሲኖር ማለት የበላይነት ሲኖረው። አይ ተደራዳሪዎች እኮ ቤዚካሊ ቢመጡት ሁለቱም ያስቡትን ነገር ማሳካት ስላልቻሉ መሰለኝ የሚደራደሩት። አንደኛው ማሳካት ችሎ ከሆነ ለምን ይመጣል? ይሄ ድርድር እንደኔ ከጠየቀኝ ከጦርነት በፊት እነዚህ ሁለት ወገኖች ሲደራደሩ ነበር አይደል? ኦማን እስኪሰለቸት ድረስ ሄደዋል። አዎ 5 ጊዜ ሄደዋል። ከዛ ሮም ሁሉ ሄደዋል። ምን ያልሄዱበታል? የስድስትዮሽ ውይይቱ የእሱ አካል አለች እንዴ? የአሜሪካና ሌሎች ሀገሮችን ጨምሮ እሱ በኦባማ ጊዜ የነበረና ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ውድቅ ያደረጉት ነው። አውሮፓንም ጨምሮ ነበር የሚደራደሩት። ያ ማለት ቻይና፣ ራሽያ፣ አይ ቲንክ ጀርመን፣ አሜሪካ፣ እንግሊዝና ፈረንሳይ ይመስሉኛል 6 ሀገሮች
ሆነው ለኢራን ማዕቀብ ባንጣራነት የተወሰኑት ተነስቶላት በዚህ መንገድ ከሄድሽ ይሄ ይሆናል ተብሎ ይሄም እንዲጀመር ኦባማ አውሮፕላን ሙሉ በማዕቀብ ተይዞ የነበረ ገንዘብ ልካው የተደረገ ነበረ። በኋላ ዶናልድ ትራምፕ መጡና ውድቅ አደረጉትና በቀጥታ በተለይ አሁን ሁለተኛ የስልጣን ዘመናቸው ሲመጣ ያው በቀጥታ መልእክት ማስተላለፍ ነው የጀመሩት። ያው ይታወሳል። በዛ በማህበራዊ እንትናቸው ለወዳጆችም ማማከርም አስፈላጊ አይደለም በቀጥታ እንደዛ የሚል ነው። አምስት ጊዜ ተገናኙ ኦማን ላይ የአሰልቺው ድርድር ማለት ትችላለህ። አቋም ወስደዋል ሁለቱም ላለመስማማት አቋም ወስደዋል የሚል ድርድር የሚሉት እንዲህ አይነት ድርድር በጣም ነው የሚያስቀው። ኢራን ገልጽ አድርጋለች። ኢራን የኒውክሌር ፕሮግራሜን ኦኬ አልተውም ነው እደራደራለሁ ስለ ስጋታችሁ አሁን ለምሳሌ ከበቃ ከ20% በላይ አላበለጽግም ዩራኒየም 20% ሲበለጽግ ይለዋል ሳይንቲስቶቹ። እንደ ነገር የሆነ አቶሚክ ቦምብ ይሰራ ራሱ 20% ይበለጽግ እንደ ነገር የሆነ አቶሚክ ቦምብ ይሰራል። 90 ስታደርገው ግን ዋናው ጥርት ኩልል ያለ አንጀትን የሚያርስ አቶሚክ ቦምብ ይሰራል ማለት ነው። ስለዚህ የኢራን አቋም እንትን አደርጋለሁ ብላለች። ምንድን ነው በቃ የኒውክሌር ፕሮግራሜን ትቼ ለሰላማዊ አገልግሎት ተውለዋለሁ። ከ20% በታች ለሰላማዊ ዓላማ ብቻ አበለጽጋለሁ። ይህንን ኮምፕሮማይዝ ለማድረግ እሷ የተዘጋጀችው ከዚህ ያለፈ በራስሽ ሀገር በራስሽ የኒውክሌር ሪያክተርስ የማበልጸጊያ ማዕከላት ገለመለኝ ለ0.01% ዩራኒየም አበለጽጋለሁ ብለሽ እንዳታስቢ። ይሄን አልፈቅድም። በአጠቃላይ እመደምደዋለሁ። ይሄ ምንድን ነው የኒውክሌር ተቋምሽ እና እንዴት ልሆን ለሰላማዊ ዓላማ ሁሉም እንደሚያደርጉት ገንዘብ አምጡላለሁ። እነዚህ ሰላጤ ሀገሮችን ከእነሱ ገንዘብ ወስጄ ካስፈለገ እዛው ራስሽ ሀገር ውስጥ አንቺም አትቆጣጠሪው የዓለም አቀፉ ድርጅት የሚቆጣጠረው ገደብኛ በጣልንበት ለምሳሌ 3.6 ነው 5 ነው የሚፈቅደው ለኃይል ማመንጫ የዓለም አቀፉ የአቶሚክ ኤነርጂ ለሰላማዊ ዓላማ ከዚህ በለጠ አያስፈልግም ነው የሚለው። እሷን እያደረግን እኛ ስትጠይቂ እሷ እየተደረገች በይህ ይሰጥሻል ደግሞ ገንዘብ ትከፍላለች። ይሄ ነው የሚሆነው እንጂ በራስሽ ሳይንቲስቶች በራስሽ ተቋም እንደዚህ የምታደርጊው ነገር አይኖርም። ይሄን ተቀበይ። ሁለት ይሄ ሚሳኤልሽን ርቀቱን በመጀመሪያ ደረጃ ከዚህ እስራኤልን ቀጥለሽ ደግሞ አውሮፓን ቀጥለሽ አሜሪካን ልትመጪ አልፈቅድም። የእሱ ይገደባል። ድንበርሽ አካባቢ ያሉትን ፕሮባብሊ ሳውዲ አረቢያን ዝም ብሎ ሊልሽ ይችላል። የተባበሩት አረብ ኤሚሬትን ኢራቅም አብራ ጎረቤት ስለሆነች እዛ አካባቢ ድንበር ላይ የተፈጠረ ነገር ካለ አሁን ይኸውልህ ኢራቅና ኢራን መንታዎች ናቸው። ይሄንን አለመረዳት አደጋ ነው። አሁን እነሱ ሁለቱ አይተኳኩስም እርስ በርስ ምን ኳታር ነች ብዙም ጠብ የለም። ግን እንደው ዝም ብሎ ውል ካለሽ እሷንም መከካት ትችላለሽ። በቃ እዛ ከደረሰ ይበቃል። ከዛ ውጪ የሆነ ሚሳኤል አይኖርሽም። በተለይ ከ200 ኪሎ ሜትር ጀምሮ። ስለዚህ ገደብ እንጥላለን ነው እሱን ትቀበያለሽ። በሌላ አነጋገር እስራኤል ልታሰጋችም። ሁለተኛ ብዛት የምታመርችው ነገር በብዛት ነው የሚመረጠው። ዝም በላይ አቺም በቃ እኛን እንወስናለን። ገብቶሃል? ለምሳሌ ለአመት 140 ልንፈቅድ እንችላለን ወይ 200 ዋቴቨር። ቤዚካሊ ኢራን ሉዓላዊነት ያላት ሀገር አይደለችም። በዚህ ላይ መስማማት ከቻለች ማለት ነው። እነሱ እንደዚህ አይደለም የሚሉት። ታዲያ ምንድን ነው ምን ማምረት እንዳለባትና እንደሌለባት እኮ መወሰን አልችልም። ስጋት ውስጥ ያልከተትሽው ሀገር የለም በተግባር። አሁን ብትል ሰላጤው ሀገሮች ጋር ይደበድባሉ ብዬ ነው የማስበው። ምን ይሄን ሀሳብ ባነሳ ቧንቧው ያልተሰበረበት እንትኑ የነዳጅ ጋኑ ያልተሸነቆረበት ባል አለ። ሳውዲ አረቢያ ብትል ጠባሳ ውስጥ ነች። ኩዌት እኮ አሁን እኮ ጦርነቱ ከተጀመረ በኋላ ነው ኢራን ይሄን ያደረገችው እንጂ ከዛ በፊት አንዳቸውም ላይ ተኩስ አታውቅም እኮ። ታምራት ይሄ ነገር እኮ ሲመጣ እኮ ነው እንደ አይነት ነገር የሚሰነዝሩት። ጦርነት ሲመጣ ነው እነሱ ስጋት የሚሆኑት። ታዲያ ጥያቄው ይሄ ነው። አሁን ቁጭ ብለህ አሁን ለምሳሌ ኩዌት መመለስ ትችላለች። ለምሳሌ ሳውዲ አረቢያ አላት
የተወለወሉ እንትኖች አሏት። ምንድን ነው አየር መቃወሚያዎች ሜዲን አሜሪካ። እሺ የእሷ ነው ለማለት ያስቸግራል። እሺ ኖ የእሷ ነው አላት። ነገር ግን አንዱን ስተኩስ 1,700,000 ምናምን ገደማ ዶላር ገብቷል። ኢራን አሁን በአብዛኛው የመታቻቸው በሰው አልባው ነው። ወደ $50,000 ነው አሉ። ራሱ ገንዘቡ ከሆነ ስትራቴጂ ነው የተሰራበት። ቴክኖሎጂ ዝቅተኛነትና የዋጋ ውድነት የማይወዳደር ነው። ስለዚህ አሁን ይህን ሁሉ ከተደባደቡ በኋላ ራሷ እስራኤል ባለችው ነው የምነግርህ። አሁንም ኢራን እኔን ለመምታት የሚያስችሏት 1,000 ሚሳይሎች አሏት አለች። ይሄን ያህል ከተታኮሱ በኋላ ይሄን ያህል አሁን እኮ ቢታይ በእስራኤል ላይም ብዙ ቤቶች ከጥቅም ውጭ ሆነዋል። 5,500 ነዋሪ ቤት አልባ ሆኗል። ማፍረስ ብቻ ነው ህንጻውን መልሶ የማይገነባ መፍረስ ብቻ የሆነ ማለት ነው። በህሮ እንትን አሁን ደግሞ ይሄ አንዳንድ ጊዜ እድል ነው አይደለም። ባለፈው ሁኔታ ነው ያሉት። አንዳንዴ እድል እየሆነ ነው እንጂ ቀጥታ ደግሞ ሰው ላይ ቢያርፍ በ10 ኪሎ ሜትር ሬዲየስ ላይ በአራቱም አቅጣጫ ተሰነጣጥሮ የሚሄድ ጉራጅ ብረት ማለት ይችላል። አየህ አሁን ሲገመግሙ ከዚህ ሁሉ ድብደባ በኋላ አሁንም 1,000 አላት አለች እስራኤል። ዛሬ ደግሞ ጀሩሳሌም ፖስት ይዘው ወጣ ዎል ስትሪትን ጠቅሶ ማን ያለው ከዚህ በልጣ የረጅምና የአጭር ርቀት ሚሳይል በሺዎች የሚቆጠሩ ነው ያላት የአሜሪካ ስለላድ በሺዎች ትንሽ እንትኑ ነው እንትን ያለባት ሰው አልባው ብዙ ተጠቀመች እሱን በሺዎች። ይሄ ደግሞ መካከለኛ ርቀት እስካሁን የምትመታቸው በሱ ነው። ሳውዲ አረቢያ ነው የምትመታው። ባህር እዛው እኮ የተጠጋጉ ነው። አቀረብ ያሉ ናቸው። ደሴቶች ናቸው እኮ ነው። እነሱም በሙሉ እየወገረቻቸው ያለችው ባጭርና በመካከለኛ ገና 6 ዓመት ሊደበድብ የሚያስችላት እንትናል። እንግዲያው ይሄ ድርድር ምን ሊሆን ይችላል? በዚህ ደረጃ ከሆነ ከአሜሪካ ጋር ባጭሩ ትከሻ ተለካክተዋል ማለት ይቻላል። አሜሪካ ባሰበችው ደረጃ ማድረግ አልቻለችም። አሜሪካ ወደ እስላማባድ እኮ ሁሉ ሄደችው በጣም በሚያስገርም ሁኔታ የሀገሪቱን ሁለተኛ ሰው የላከችው። ይሄ ምድር የሚነግረን ፕሬዚደንቱ ቀሩ እንጂ አዳስ ምክትሉን የላከችው እነሱ ግን አፈጉባኤያቸውን የላኩት ኖ። አሁን አፈጉባኤው የኢራን መሪ ናቸው ተብለው በአሜሪካና በእስራኤል እንዲያነ መረዳት አለው እኮ ለእነሱ ነው። በነገራችን ጠላቶች ነው። ይሄ ኔታንያሁ እጃቸው ባደራ ተይዟል ታውቃለህ። እንዳይመቱ ሙሐመድ ባጋሪ ቋሊባፍ ላይ እና የውጭ ጉዳይ ሚኒስትሩ አባስ አርጋቸው ላይ እጃቸውን እንዳያነሱ ማለት ነው። አደጋው ግን መጥፎ። አሁን የሆነ ሰዎች ወርደዋል ከአውሮፕላን ኢስላማባድ ደርሰዋል። በነገራችን ላይ ኢስላማባድ እንዴት እንዲህ አይነት ታሪክ ውስጥ እንደገባች የሚገርም ነው። ትልቅ ቦታ ያገኘችው እኮ በዚህ ጦርነት መሀል ያልተጠበቀ ነገር ነው የሆነው። በጣም በከባድ ጥበቃ እኮ ነው። 10 ሺዎች የሚሆን ወታደሮች፣ ፖሊሶች እኮ ነው እስላማባድ ያሉት። ኢስላማባድ ነው የደረሱትልሽ እንሂድ መሰለኝ። እሺ ኢስላማባድ ከአውሮፕላን ወርደዋል። የኔ ጥያቄ የድርድር ይሄ እቺ የተኩስ አቁም ያሏት ነገር እንደ ቆመች ተቀጣ። ለምሳሌ በጣም በቋፍማ ነው ያለችው እኮ። እኔ ኮሚኩ ድርድር ነው የምለው። ምክንያት ብለኝ እሺ ዶናልድ ትራምፕ ከምንድን ነው የሚባለው ከሰይጣን መዝገበ ቃል የተዋሱት በሚመስል ሐረግ የምድራችን ሌላ ኃያል መሪ በማህበራዊ ድረገጻቸው ላይ ምን የሚል መልእክት አወጡ? ዛሬ ስልጣኔ በጣም እኮ የፋርስ ስልጣኔ በጣም ረጅም 1000 ዓመት ታሪክ ያለው ነው። እንዴት በአንድ ጊዜ የማውደም ፍላጎት ወይ ኮንቴክስት አለው። የፋርስ ስልጣኔ ወይ ያ ታሪክ ነው። ኦፍ ኮርስ ቴክኒካሊ እያሉ ያሉት ኢራንን ወደ ድንጋይ ዘመን ወይም የጉድጓዶ የሚጠጡበት ፋኖስ ወደሚያበሩበት በአህያና ግመል የሚያጓጉዙበት በነዳጅ ደግሞ እንዲህ አይነት ኮኔክሽን ያለው ስልጣኔ ይሞታል ብለው አወጡ።
ራሱ አሜሪካ ነበረች እጃቸውን የሚያገኝ ሰው ኒውክሌር ይጠቀሙ ተብሎ ከፍተኛ ምንድን ነው አንቀጽ አላቸው። አንድ ፕሬዚደንት በተለየ ሁኔታ አንቀጽ 25 ላይ አለ የተለየ ነገር ሲያደርግ ኢምፒች ለማድረግ ኖት ኢምፒች እሱን አንቀጽ ሂዝ ኖት ኦኬ በቃ ስልጣን ላይ ለመቆየት ልካርዱም ሰውዬ ግን የመስተዳድር የእሳቸው መንግስት ምክትል ፕሬዚደንቱን እንደዚህ አብረው ሊስማሙ ይገባል። የመንግስቱ አካል ማርኮ ሩቢዮ ምክትል ጄዲ ቫንስ እነዚህ ሆነው አዎ እንዳስጋታለን በፕሬዚዳንት ውሳኔ ላይ አዎ መሪያችን አይምሯቸው ሰላም አይደለም ወደ አማኑኤል መሄድ ያለባቸው ናቸው ማለት ከቻሉ ወፈፍ የሚል ይሄን አቋም ወደዛ እንሂድ እያሉ ነበረ ብዙዎቹ። በጣም ከፍተኛ ስጋት ነው። ሰው ምንድን ነው የሚያደርጉት? ለምንድን ነው እንደዚህ አይነት ሀረጎች መጠቀም ለምንድን ነው የሚወዱት? ለምሳሌ ላይ የሲኦል ይከፈታል እንዳለ ይሄ በተለይ ድልድዮቹን እና የመሰረተ ልማቱ እንዳለ አውድመዋለሁኝ እንዴ ይሄ በጣም ድልድይ እሱ በጦረኛነት ሊያስጠይቆት ይችላል ነው። ነገር ግን ቀጥታ ከወታደር ከመንግስቱ ሁሉና ጋር የተያዙ ሚሊተሪ የሆነ ነገር መምታት ይችላሉ። አስፈላጊ ከሆነ ማድረግ የሚችሉት ምንድን ነው? መሬት መርገጥ አለበት ነው የእግረኛ ውጊያ የስ አሁን ትልቁ ጥያቄ ልክ ለምሳሌ ውሃ የማይወድ ሰው ይሄን ባህር ድፈኑ አለበለዚያ ማድረገውን አውቃለሁ ማለት ዋይቱ ማለት ስለማይችል አሁን እንዲህ አይነት የበረታ ነገር ሲገጥም ወደ ጦርነት ያስገባቸው ጠንካራ ምክንያት ካላቸውና ጠንካራም ስለሆነ የገቡት ከሆነ የዩናይትድ ስቴትስ አርሚ መሄድ አለበት ኮዳ ጀበርናውን አድርጎ ጠመንጃውን ይዞ ከላይ እንትን አድርጎ መሄድ አለበት። የሀገሪቱን እንትን ይዞ አገዛዙን ጥሎ ደግሞ የአሜሪካ ሕዝብ ከቻለ የሆነ ሰው ተክቶ መምጣት አለበት። እዛ ቆይቶ ሁሉ መቆየት አለበት። ይሄ ደግሞ ኮንስፒሬሽን ነው። ይሄ ኤክስፒሪየንስ አላቸው እንጂ በእነ ኢራንና አፍጋኒስታን ውስጥ የቆዩበት ነገር አለ የሚፈጠር ወጡ። እሺ ስለዚህ እንዴት አድርገው ይጨርሱት? እግረኛ እንደማይሄዱ በጣም ግልጽ ነው እና ማኔጅ ስለዚህ አሁን እኔ እሷ ዋንድ ስለካቸው አይፈልጉም። ስለዚህ እቺ ማስጠንቀቂያ ዓላማው የኢራን እስላማዊ አብዮተኞች የለም እንከፍታለን ሆርሙዝን ምን አባቱንስና እንከፍታለን በቃ ሂዱ ፍድዳው ሆርሙዝን ያውላችሁ ብለው የምትባሏን ስምምነት አድርገው ጎመን በጤና ብለው እንዲኖሩና ከዛ የእሳቸው ሽልማት አለ። ማዕቀቡ ይነሳል። ከማዕቀቡ በፊት ደግሞ 120 ቢሊዮን ዶላር የታሰረ የኢራን ገንዘብ አለ። በማዕቀቡ ይለቀቃል። እሱ አንድ በ3 አውሮፕላን እሱ ይለቀቃል። አሁን ኢራን ራሱ በዚህ ጦርነት ደርሶባታል የሚባለው ውድመት በቃዳፊ ስሌት ከ140 እስከ 145 ቢሊዮን ዶላር ነው። ግን ከወዲሁ የ120 ቢሊዮን ሲገባ አስበው። እዛ ላይ ደግሞ የጠየቁት ካሳ አለ። ይሄን ያደረገው እቺ የሩዝ ሰርጥ ላይ ደግሞ እንደ ቦኖ አስቀጂ ቁጭ ብለው ደግሞ የሚቀበሉት ነገር አለ። አሁን ይሄ ሁሉ ነገር ዶናልድ ትራምፕ ሰዓቱ ሲጠበቅ ድምፅ የለም። ታምራት እሳቸው ዛሬ ማታ ስልጣኔ ይሞታል ብለው ቀነ ገደብ ያደረጉበት ከሌሊቱ 10 ሰዓት በእኛ ማክሰኞ 90 ደቂቃ ቀረው። አሁን እንግዲህ ዘለው ነው የንድል ያቀፉት ብዬ ነው የማስበው። ፓኪስታን እግዚአብሔር ይስጥሽ ፓኪስታን እንዲህ ብለዋል። ልጅ ይውጣልሽ ብለው ዘለው እንደቃረበላ እንግዳው ፓኪስታን ይህንን ባትለይ ኖሮ የተናገርኩት ነገር የሆኑባቸው ነበር። ሴትና መከላከያ ማናቸው ጀነራሉ ዳን ቃይል ያሉት ሁሉ ነገር ጨርሰን እጃችንን ቃታላ ያርገን ኢላማዎቹ መርጠን ብላ ልክ እሳቸው ተሰማራ ሲሉን ቃል ሲሰጡ እሳተ ገሞራ ይፈነዳ ነበር ብለዋል። ግን እኔ አልመስል ብሎኛል። ለምን በለኝ ዘለው እንደወደቁ ይዘሳ። አሁን አንዳንድ ባለጌ ጋዜጠኞች ባለጌዎች አሉ። እቺማ የተለመደች ታኮናት ይላሉ። ከሳቸው
ወደ ስልጣን መምጣትና የማህበራዊ ገጽ አመራር ካስተዋወቁ በኋላ አድካርሎ ገጻቸውን የማህበራዊ ገጽ አመራር ካስተዋወቁ በኋላ በደንብ ብዙ ውሳኔ የሚወስድ መጀመሪያ አበቃልን በቃ ያለ ጉዳይ አበቃ ካልክ በኋላ በመነጋታው ግን እንደሳለሰ አሁን ለመናገር እንደ ሳሙና አረፋ ይኩረፈረሳል ይባላል እና ታኮ ማለት ትራምፕ ቺክን ሳውት ይሉታል መፈስፈስ ማለት ነው። አይ ከሰቀሉ በኋላ ነውና ልክ ነገሩ እየከበደ ሲመጣ የወንድሞች ምንም እንዳልተፈጠረ የሚናገሩት ነገር ሁሉ ከአሁን እኮ መሰረት እንዳልያዘ የምታውቀው እኮ ይሄ የመጀመሪያ ጊዜያቸውም አይደለም እንደዚህ አይነት ዛቻ ሲያደርጉ እና እሳቸው በተናገሩበት ቅጽበት ግን ኢኮኖሚውም ራሱ ነዳጁን ሰማይ ነው የሚገባው። ተገላበጠን እንጂ ሁላችን ብቻ እንቅልፍ እኮ የለም እንቅልፍ። አሁን ምን አሉ እቺን ላርዳት ትሄዳል። እሺ አሁን ምን አሉ እንግዲህ አሁን ወደ የእስላማባዱን ድርድር እኔ ኮሚኩ ድርድር ነው የምለው እየነገሩን እና እኛ ምንቅልፋታን የሰበርነው እሳቸው ሮጣ መታ በቃ በ15 ቀን ጉዳይ ፈታ እስላማባድ ታደራድራለች ሆርሙዝ ሰርጥ እንከፍታለሁ በላለች። ስለዚህ ቶሎ ይበሉ ማትከፍት ኖሮ ይታባታሉ ብለው ከእንደ ከሸንቀቁና ይሄን ነገሩን ከማክሰኞ ሌሊት ጀምሮ እኔ እናንተን እስከምናወራበት ሰዓት ድረስ ኢራን በሆርሙዝ ሰርጥ ያሳለፈቻቸው መርከቦች ብዛት ሽልማት እንሰጣለን ለአድማጮችን። ይሄንን እንደው በጣም ጥሩ ነበር። ይሄን የተከታተሉ ካሉ ይመልሱ። ምን ያህል ይሆናሉ? አንድ በግ ስንት ነው? እንደ ጊዜው በጉ አሁን በግማ ካነሳን የደብረ ብርሃኑ ነው ወይስ እዚህ አናስቸግራቸው? ቁጥሩን ብቻ ከማክሰኞ ሌሊት የጀመረ እስከ ዛሬ ድረስ የኢራን እስላማዊ አብዮተኞች ዶናልድ ትራምፕ እንዳሉት የእሳቸውን ዛሬ ምሽት ስልጣን ይሞታል የሚለውን ቃል ሰግተውና ፈርተው በወሰዱት እርምጃ በከፈቱት በር እስካሁን 3 መርከቦች አልፈዋል። 3 መርከቦች ኦልሞስት አልከፈቱ። ይሄ ተከፍቷል ማለት ከሆነ ኦልሞስት እንዳልከፈቱ ለዚያውም ደግሞ እነማን ናቸው የሚል ጥያቄ ማንሳት ይችላል። የት ሀገር ናቸው የማናገር ነው። ቢያንስ ትናንትና የሄደችው አንድ መርከብ ናት። እሱም ሻዶ መርከብ የሚባል ሁሉ የቭላዲሚር ፑቲን የኢራንና የቬንዙዌላ ናቸው። ከ3 አንዱ ናቸው። እነዚህ የታወቁ ሻዶ የሚባሉት ማዕቀብ ሰባሪ የሚባሉ የቦትስዋናን ባንዲራ እያውለበለበች ነው የሄደችው። ነዳጅ ጭናለች። ቦትስዋና ግን ምንም የምታውቀው ነገር የለም። እሷ መርከብ የማንች ሄዳለች። እሷም ተፈቅዶላት ጠርጣሪ የለም። ስለዚህ አሁን ኢስላማባድ የወረዱት የኢራን ተደራዳሪዎች ከጦርነቱ በፊት ጄኔቭ ሲወርዱ አስኮናኝ ነበሩ። አገራቸውን ሊያስፈጁ ነው። አሁን ተስማምተው ይህን ነገር አያስቀሩም። በዛ ሲያደርጉ እነዚህ እብዶች ነበር የሚባለው። አሁን ግን ብታምንም ባታምንም ይሄ ድርድር ገና ከጅምሩ ሳይደመር ቋሊባፍ 2 ቅድመ ሁኔታ አድርገዋል። ማን ነው ከማክሰኞ ሌሊት ምን ነው የተስማማ ነው? እንከፍታለን ብለናል። ምንድነው ትራምፕ የሰጡን ቃል 120 ቢሊዮን ዶላሩን በማዕቀብ ያን የተያዘባችሁን እሰጣለሁ ብለዋል። ከስብሰባ በፊት እሷን ቁጭ አድርጉ ሌላ ከባድ ብለዋል ድርድር። እንግዲህ እኚህ ሰውዬ የራሳቸው ቃል እስረኛ ሆነው በዚህኛው እንደ ኬኔዲ ከእንትና ጋር ከክሩስቼቭ ጋር ሲደራድሩ እኮ እኔ ኩባን አልነካም። ይሄ ይገለጽ። በጣም ጥሩ። ኩባ ላይ የተጠመደው ከኩባ አውጣለሁ ቢሴሉ ማናቸው እኛ ጥርስ ፈንጭቶ ክሩስቼቭ ሳወጣ ለእኔ ምን አለ አሉ ክሩስቼቭ። ኩባን አልነካም። ይኸው ማሏ ማለት ነው። ከዚህ በኋላ ካስትሮ እንደፈለገ ሲደበል ምን ማለት እሱን አንነካም። አንድ ይሄ ነው። ሌላ የምፈልገው ነገር አለ። ክርስቲያን ምንድን ነው? በግሪክ በኩል ትከሻ ላይ የደቅናችሁት ሚሳኤል አለ። አንሱልኝ። እሱን አንሱ። እሱ ካልተነሳ እኔ ከዚህ ምንም ማነሳበት ምክንያት የለም ሲሉ እቺ እንዳይገለጽ ዜና እንዳይሆን ስምምነት እንዳይገለጽ ዝም ታለ እኔ አነሳዋለሁ አሉ ማለት ነው። ከኔ ይመስለኛል ማክሰኞ ሲነጋገሩ ትራምፕ
እቺን ብር አትግለጿት እናንተ እንትሯን ክፈቷት። ወርቡዝ እኔ ብሩን ልካለሁ። እቺ የብሩን አታንሱ። አሁን እሱ ካልተፈጠልና እስራኤል ሊባኖስ ላይ የምታደርጉት ጦርነት ካልቆመ በተኩስ አቁም ቶታሊም በስብሰባው ላይ ላንገባ እንችላለን ብለዋል። ኦኬ ስለዚህ አራ እንትራማ ናቸው ሄዱ ጄሪ ቫንስ ጦርነቱ ሲቃወሙ የነበሩ በጦርነቱ ጊዜ ድምጻቸውን አጥፍቶ ገዳም እንደገባ መሎክስ የሆነው ነበር በቃኝ እንደገባ ሰው ድምጻቸውን ያጠፉ ነበሩ እና ማጋም ትልቁ ተስፋሳቸው ላይ ነው። ማጋ አሜሪካንን ከመካከለኛው ምስራቅ ጦርነት ለዘላለም ሊገላግል የመጣ ነው። ስለዚህ እኚህ ሰውዬ ያንን ዓላማ በመያዝ ይህን ጦርነት የተቃወሙ ናቸው። እኚህ የሰላም አጋፋሪ የሆኑ ምክትል ፕሬዚደንት ተልከው ሄደዋል። እሳቸው ግን ምን አሉ መግለጫ ሰጡ። ኢራን ስንደራደር በቁም ነገር መሆን አለበት። ታተርፋላችሁ፣ እጫወትበታለሁ ብላችሁ ብትሉ ግን የምቀበል ሰው አይደለሁም ብለዋል። አሁን ኢራኖች ወሽመጣቸውን ቢሰብሩት ኢስላማባድ ላይ ትሁቱና ተላላው ጄዲ ቫንስ የሚመለሱት ጦርነት እና ማጋ ራሱ አጣብቂኝ ውስጥ ነው የገባው። እንዴት ነው አቅም ያዳበረችው ኢራን? ይሄ ሁሉ ታላላቅ ወታደራዊ መሪዎቿ ተገለው፣ የአገሪቱ አያቶላ ተገለው፣ ኢንፍራስትራክቸር ከሞላ ጎደል ፕሬዚዳንት ትራምፕ እንግዲህ በተወሰነ ደረጃ የሚሉትን ነገር እያመንን ነው። ምንም የቀራቸው ነገር የለም፣ ወታደራዊ አቅማቸውን ማዳከም ችለናል ብለዋል። ነገር ግን ለድርድር ኢስላማባድ ገብተዋል እንግዲህ ሰዎቹ እና የተሻለ አቅም ከየት መጣ? ጥያቄ እንደገባኝ ከጦርነቱ በፊት ኢራን ጠንካራ አቋም ነው የነበራት። በድርድሩ ላይ አላረግም አረጋለሁ የሚል አቋም ነበራት። የእኛ ምርጫ ወይ ሞት የሚል ነው። አይ ቲንክ ሞቱ በብዛት አይተነዋል፣ ታይቷል። ያን ያህል ነው። ይሄ የአቋም ቁራጥነት ነው። አሁን ግን አቅም አላት። ለምን ብትል ከመጋረጃ በስተጀርባውን ጨዋታው እንዳሉ እነዚህ ሶስቱ አንኳር ጉዳዮች አሉ። ለጊዜው ግን አሁን እነሱ አይደሉም። አሁን ትልቁ አሳሳቢ ነገር እነዚህ የኒውክሌሩ ሚሳይሉ የተጋትሮ ተራዳው ባይዘው በተጋትሮ ተራዳው ላይ ግልጽ አድርገዋል። አትድከም። በመጀመሪያ ደረጃ ተራዳ የሚባል አክሲስ የለም። ይሄ ሂዝቦላ አሁን እኮ እንደውም ሊባኖስ ላይ የሚደረገውን ነገር ራሱ አንገጥነን እንደ እርዳታ አይቆጠርም። አንድነን ነው የማይቆረስ የማይነጣጠል ነው። ሀውቲ ሂዝቦላ አንድነን እሱ እንዳሞክሩ በላለች እሱ ላይ እውነቱን ለመናገር ይሄ ከሌለ ደግሞ የኢራን እስላማዊ ሪፐብሊክ መቀመጫ ሪዮት የሚሉ በእነሱ በኩል ይሄ እየሰፋ የሚሄድ ነገር ነው። ስለዚህ እዚህ ላይ ሊደራድሩ አይችሉም። እዚህ ላይ ድርድሩ ለእነሱ የሚገባቸው እጅ ስጡ ነው። በቃ ይሄን ተው ስትል እጅ ስጡ እንደማለት የሚቆጠረው ይሄ ነው የሚደረገው። ሰው ምንድን ነው አቅማቸው? ከመጋረጃ በስተጀርባውን አስቸኳይ እንዳጣዳፊ ጉዳይ አለ ዶናልድ ትራምፕ ጋር። እሳቸው ዋይት ሀውስ ያንን ቁጣ አስተላልፈው ተናግረው እንደገቡ የጸሎት ቤት ትኖራለች። እዛች ድፍት ይላሉ። እዛች ጋር ገብተው ሚኒት እችን በር አስከፍትልኝ እቺ ሆርሙዝ እሷ ላይ ናቸው አሉት። ለምን ብለህ ብትል የኢንፍሌሽን የሚሉት ነገር አለ፣ ኑሮ ውድነት መቼም አይገባኝም ልትል አትችልም። እያንዳንዳችን እየቀመስ ነው። አዎ በተለይ እንደ አፍሪካ በእኛ ላይ ይብሳል። ዶናልድ ትራምፕ እንግዲህ በኢያሱ ዳቦ ነው ትራሱ ብለው ነው የመጡት። እነ ቢንላደን ማን ነው ይቅርታ፣ ጆ ባይደን እና ቢንላደን ይመሳሰሉ ያስባቸው እና ጆ ባይደን እንደዚህ የአሜሪካንን ሕዝብ ለጉስቁልና ለኑሮ ውድነት ጥለህ ናት። እኔ ስልጣን ሲይዝ ቶሌላውን የገቢ ግብር የሚባል እንኳ የማትከፍልበት ሁኔታ ነው የማመጣው ነው ያሉት እኮ ዶናልድ ትራምፕ። አሜሪካ ፈርስት፣ አሜሪካ ትቅደም ነው ያሉት። አሁን ግን አንተ ዋጋው ይገባሃል አሜሪካ ስለኖርክ ማለት ነው። አሁን እነሱ አንድ ጋለን 4.20 ደረሰ። አንድ ዶላር በላይ ጨምሯል። $1 ከምናምን ነው። ሳንቲም መጨመር በአሜሪካን ገበያ ላይ በጋሎን ሳንቲም ዶላር መጨመር። ለምሳሌ ከዚህ ወደ ናዝሬት እየነዳህ ከሆነ በዚህ ግራና ቀኝ መንገድ ላይ የነዳጅ ማደያዎች አሉ። ነዳጅ ማደያዎቹ በየደቂቃው ያላቸውን ነዳጅ
በዋጋ ይለጥፋሉ። ዲጂታሊ ኢንፎርሜሽን አላቸው። ስለዚህ ወደ ናዝሬት እየነዳህ ቢሆን አንድ አሜሪካዊ አይኑን ጣል ማድረጉ አይቀርም ወደ ነዳጅ ማደያ ስክሪኑ 3 ሳንቲም ከቀነሰ ዩተርን አድርጎ ተመርቶ ነዳጅ ይቀዳል። ምክንያቱም 3 ሳንቲም ዋጋ አለ። በርገርም ላይ ሁሉም ላይ ማጂክ እኮ ነው ነዳጅ። አሁን $1 በላይ ጨምሮባቸው ምን ማለት እንደሆነ ግልጽ ነው። ኑሮ ተወደደ የምትለው ብቻውን አይገልጸውም። $1 ከ70 ከ60 ነበረ። እርግጥ አሁን የእሳቸው ንግግር አሁን ልዩ የሚያደርገው እንደዚህ ዛቻ በተናገሩ ቁጥር ነዳጁና ምናምኑ ሰማይ ይገባል። አዎ ነገር ግን ልስማማ ነው ደግሞ ባሉ ቁጥር ነው ወዲያ ይወርዳል። እና ይሄ እንደ ወጎጎና አሁን ትንሽ ይወረደላቸው ነው። ገመዳ እቺ የሆርሙዝ መቀርቀሪያዋ ዋናው እቺ ምንድን ይባለው ሞርወሪያ እጀቷ ነው። አንዳንዴ ዝም ብሎ እየተነሳ መክፈት ሲሰለች ክር ነገር ታዘጋጅና ማነው ሰለሞን ነኝ ገባ። አንድ ወዳጃችን ይሄን እኮ ቤቱ ላይ አዘጋጅቶልናል እኮ እዛው ቁጭ ብሎ ማድረግ ይችላል። ካልሆነ ያ ድምፅ እኔ ነኝ ያለው ሰውዬ እንዲገባ ያልተፈቀደለት ከሆነ የለም። አሁን እሱን ኢራን በታሪኳ ለመጀመሪያ ጊዜ እሱን ይዛ ቁጭ ብላለች። አሁን እስላማዊ ዘሩ የሆነ እንዳዘር የማይመች ቦታ ቁጭ ብሏል። ገመዱን ይዟል። አሁን አባስና ቋሊባፍ በአሜሪካኖች በኩል ተገቢ መለሳለስ፣ ተገቢ ክብር እያሳዩን አይደለም ብለው ካምኑ ገባ ለምን ከነገ ወዲያ እናደርገው የሚል ስብሰባ ማለት ይችላል። ቢያንስ ነው የምነግርህ። በቃ ለዛሬ ሳምንት እንዲተላለፍ እናድርግ። ትንሽ ቦምብ ይወረውራሉ። ያው እኛ ግን አሁን ደግሞ ታይተዋል። እንዴት ነው ነገር አስቸጋሪ ነው። እንዴት? አዎ በነገራችን ላይ ሁለቱ መሪዎች እንዳይመቱ ስምምነት አለ። ሁለቱ ተደራዳሪዎቹ ከእስራኤል ጋር ስምምነት አለ። ተደራዳሪዎቹ ቋሊባፍና አሁን ከልምድ እኮ ስንነሳ እኮ አሁን ባለፈው አንድ ወር የሆነውን ነገር እኮ ስትመለከት እኮ አይ ዶንት ቲንክ ኢራናውያን መሪዎቻቸው በመገደላቸው የተነሳ ከአቋማቸው የሚያፈገፍጉ አለመሆናቸው ነው የሚያሳየው። ወይ ራስ ቢገደሉ እንኳን እነኚህ ሁለት ሰዎች ይሄ የኢራኖች እምነት ነው። በእስራኤል ደግሞ እምነት ይሰራል። መሪው ሲገደል ሌላ የሚመጣው ሰውዬ እስራኤል የምታምንበት ስለምታምንበት ወይ የምትቀጥለው ኢራኖች ደግሞ በዚህ ስለማያምኑበት ሳያዘጋጃሉ። ይህን የለወጠው ነገር የለም። ነገር ግን ሁለቱ ሰዎች ላይ ይሄ እርምጃ እንዳይወሰድ ስምምነት አለ እና አሁን እዚህ ኢስላማባድ ላይ እንኳ አለመስማማታቸው ተስፋ በሚያስቆርጥ መንገድ ከሆነ አስቸጋሪ ነው። እነዚህ ሰዎች ተጋልጠዋል። ላይመለሱ ይችላሉ። ይመለሳሉ እንጂ ሀገራቸውማ ግን ከዛ በኋላ ለክትትል ነው አስቸጋሪ ነው። አሁን በሚደረገው እንዴት ነው ሰዎች የሚገደሉት? ባለስልጣኖች የሚገደሉት እንዴት ነው? ለምንድን ነው? እንዴት ነው ክትትሉ ነው ይመስላል። እንዴት ነው የሚከታተሏቸው? ለምሳሌ አሊ አርጃኒ ላይ የተለያዩ ዘገባዎች ይመጣሉ። አንዱ ለምሳሌ የኢራን የፍልስጤም ቀን አላት ዓመታዊ፣ እዛ ላይ ተገኝተው ነበር ህዝብ ፊት ህዝብ መሀል። ፔጀሽኪያን ናቸው ከዚህ ብዙም እየተፈልጉ ያሉት እዛ የአብረው ከህዝብ ጋር ታይቷል ነው የሚባለው እና ከዛ የጀመረ ክትትል ነው እስከ ቤታቸው ድረስ። ለምሳሌ በፊት ያሉበት አይታወቅ ይሆናል። ከዛ በኋላ ግን እዛ ከታዩ በኋላ የት እየሄዱ እንደሆነ አይዶን ምን አይነት መንገድ እንደሚጠቀሙ ነው መጨረሻ ላይ እርምጃ ተወስዷል። እነዚህ ሰዎች አሁን በአደባባይ ወጥተው አውሮፕላን ተሳፍረው ነው የመጡት። ተመልሰው እዛ ነው የሚገቡትና አናውቅም እንትን ክትትሉ መጠን እና ኢስላማባድ ላይ የማይስማሙበት ሁኔታ ባህሪው ይወስነዋል ማለት ነው። ባህሪው የዛ ባህሪ ለምን በአሁን በአሜሪካና በኢራን በኩል በአሜሪካና በእስራኤል በኩል የኢራን መሪ ተደርገው እየተቆጠሩ ያሉት ቋሊባፍ ናቸው። አፈጉባኤው እሳቸው ናቸው። ወይም በሌላ ነገር አያቶላ ብለው የሚያስቡት እነሱ አሁን ዶናልድ ትራምፕ እዛ ቦታ ላይ እንዲቀመጡ የሚፈልጉት ቋሊባፍን ነው እና እኔና ቋሊባፍ ሆነን ስርዓት ለውጥ እናደርጋለን ብለው የሚያምኑት የስራ ለውጡማ እኮ በጣም የስራ ለውጡማ እኮ ሊሳካ እንዳልቻለ እኮ ነው የሚያሳየው እኮ። ጦርነቱ ሲጀመር አንዱ የስርዓት ለውጥ ነበር እቅዱ። ይሄን አንተ አልክ። ዶናልድ ትራምፕ ኦልሬዲ ሆኗል ነው ያው ሰዎቹ ይሄድ እኮ የስርዓቱን ለውጥ ብቻ ያመጣዋል ወይ? ዶናልድ ትራምፕ እንደዚህ ነው የሚያምኑት። ኦኬ
እነዛ ሰዎች ነበሩ ርዕዮቱ ራሱ እና አሁን ኦልሬዲ እኔ ስርዓት ለውጥ አድርጌያለሁ ነው የሚሉት። አሁን እሱን ከቋሊባፍ ጋር ሆነን እንደሚሆን እናደርገዋለን እሳቸው የሚሉት እና ከዛ ይሄ አንዳንድ ቀን የዶናልድ ትራምፕን አስተያየት የምነግርህ እንደዛ ነው ያሉት። ስለዚህ አሁን ዶናልድ ትራምፕም ማናቸው ቋሊባፍም አድርጋችን በነጻነት አውሮፕላናቸውን ተሳፍረው ወደዚህ ሲመጡ ከዛ አረንጓዴ ሳሎን እንደዚህ ምናምን ከዛ ይሄ ዝም ብሎ አይደለም። ጦርነት ያለች ሀገር ልጅ እኮ ይሄን በአንደርስታንዲንግ ነው በመግባባት ነው። እና ስለዚህ አሁን እነዚህ ሰዎች ሲወያዩ ከእነሱ ጀርባ ደግሞ በጥሞና የሚከታተላቸው አለ። እነዚህ ነው ሰዎች እስላማዊ ዘቡ ማለት ነው። ዋናው ስልጣኑ ያለው እሱ ጋር ነው። ዛት ዘ ሚሊተሪ ሆርሙዝ ሰርጥን ገመዱን ይዞ ቁጭ ያለው እሱ ነው። አሁን እነዚህ ሰዎች በዘቡ እይታ ድርድሩ አላግባብ ተቆለመሙ የሚል ነገር ካለ ያላቸው አማራጭ ከእሳትና ከሞትና ከሞት ነው ምርጫው። አሁን ግን እንዴት ኢራን አቅም እንዳላት ስላሳየ እነዚህ ሁለት ሰዎች ተነጋግረው ገብተዋል። ግድ የለም ሰውዬ አሁንም ሸብረክ እያሉ አይደለም። ገባ ፕሬዚዳንቱ? አዎ እኛ ከበመቶ በታች እንትን እናደርጋለን እንቀበላለን። ያቺ ኢስፋሃን ውስጥ ተመቶ ዶናልድ ትራምፕ የኒውክሌር አዋራ ውስጥ ቀብረዋል ያሉት 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም አለ። እሱን እኔና ቋሊባፍ ተነጋግረን እሱን እናወጣዋለን። ከዛ ካናዳ አውጥተን ሌላ ቦታ ሄዳል ብለዋል እሳቸው። እሱን እንሰጠዋለን። ኦልሬዲ ብናኝ ገብተበት ላይሰራ ይችላል። እሱን እንሰጠዋለን። እሱን ከሰጠነው ምን ይፈልጋል? እሱን እንሰጠዋለን። ከሀብቶ እንዲህ ሌላ ነገር ውስጥ መግባት የለበት። አሁን ከዛ በኋላ እርም ብሎ ያችን ጽዮናዊት ምናምንቴም ያመጣና በሰማይ ጦራቱ ምስራኤል እሷን ይዞ እኛ ከእሷ ጋር ፊት ለፊት አናወራም። በእሳቸው በኩል ነው መጋኛ አውራት እኛ ከእሷ ጋር እናወራም። ግን በጀርባ እሷን አስቀምጦ ከዚህ በኋላ አንወጋም የሚል ፊርማ ያስቀምጣል። ሜካኒዝም ባለበት ይችን ይቀበል። ይችን ካደረገ ወዲያውኑ ያቺ ደግሞ ፕሮጀክት አለች። ፕሮጀክት ሀሳብ ራሱ የኢራንን መልሰው ግንባታ ለሱ ሰጠ ይችላል። መልሰው ለዶናልድ ትራምፕ እሳቸው ዶላሩን ከሰጠናቸው ሰላሙ እንደሚያውጁት በዚህ መንገድ እናደርግና ምንም የሚቀየር ነገር የለም። ያው እንዳልኩ የ120 ቢሊዮኑ ተጭኖ ይገባል። ከዛ ማዕቀቡ ይነሳል። ገንዘቡ እንደና ከሆርሙዝ የሚገኘው ነገር አለ ወደ ሆር አስቀምጦ ሆርሙዝ ይሄ ይገባል። መልሶ ግንባታ ነው። መንፈሳዊ ነገር ታድሶ ነው የሚያደርጉት። ገብቶሃል? ስለዚህ ይሄ ነው እቅዳቸው። ይሄ መቀበል ያለበት ነው የሰውዬ። ግን አሁንም ለምሳሌ የምክትል ፕሬዚደንት መሆነ ችክ ካልሆን አንድ ሳምንት እንደምንም ጥርሳችንን ነክሰን እንደው በእኛም ህይወት ተመጣ እንግዲህ ይምጣ እሷን ተቀብለን እንሄድ ካሉ ግን ምነው በቃ በዚህ ቤት አንደራደርባ ያዝ አትበቃ ወዲያዝ ብለው ቢወጡ ነው የምነግርህ። በታምንም ባታምንም ነው የምነግርህ። እንዲህ ብለው ወጡ ሲባል ይሄ የኦይል ማርኬት የምትለው አለ ሰማይ ይገባል ተመልሶ በበርሜል 105 ይመጣል ተመልሶ እና እንደዚህ የማድረግ አቅም አላቸው። አንደኛ። ሁለተኛ የሆርሙዝ ሰርጥን በዚህ ስምምነት የጠየቁት ነገር ስምምነት ካለ ሲያበቃ የጠየቁት ሆርሙዝ ሰርጥ የኢራን ይሆናል። የኢራን ሉዓላዊነት ይሆናል። ሶስት ነገሮች ኦማን ስዛለች እኮ ኦማንና ሁለቱማ ወዳጆች ናቸው። ግን ኦማንም ይሄንም ኦማን እኮ በጣም ትንሽ ሀገር ናት። ትንሽ ሀገር ናት። የእነሱ ፕሮፌሰር ሚራንዲ ነው ማን የሚባል ሲናገር የሰላጤ ሀገሮችን ጉዳይ እያነሳን ነው። ያው ሳውዲ አረቢያ አሉ ወይ በዚህ ውስጥ ደግሞ የሚል ጥያቄም አለ። እነኚህ የሰላጤው ሀገሮች በፊት በነበራቸው ቁመና ውስጥ አሉ መሆን ያሉት አልጋ ወራሹ ሁሌ ስልክ እንዳነሱ አረመቷቸው ነው የሚሉት። ዝም አትበሏቸው። አረ ይሄ ነገር ተጨንቋል። የእነ ሳውዲ አረቢያና እነ ኳታር በዚህ በየመን ሁቲዎች በኩል በየራሳቸው ግንባር ገጥመው ከአሜሪካ የተገዙ ጀቶች መሞከሪያ ነበረ የመን።
የታለ ያ ሁሉ አውሮፕላን የታለ አብራሪው? አሁን ይሄ ሁሉ ድብደባ ሲመጣ ምን ለውጥ? አሜሪካኖች ደብድበው እስራኤል ደብድበው ያላመጣችሁለት አሁን እነሱ ደብድበው ምንድን ነው ያመጡት? ይሄ እኮ ነው አሁን እነሱ አሁንም እንደዚህ የሰላጡ ሀገሮችን ኢራን ያላት አመለካከት ልምነገ ማን ያለው ሳውዲ ተዋት ሳውዲ ብሎ ሀገረኛ አናውቅም። የሰውዬ ስም አይደለም እንዴ ሳውዲ? የመሬቱ የአቶ ከሌ መሬት እኮ የሳውዲ መሬት እኮ ነው። ገብቶሃል? ቤተ ሳውድ የ17ኛ ታሪክ አለው የቤተ እና እኛ ከሳውዲ አረቢያ ውጪ በሰው ስም የሚጠራ ሀገር አላውቅም፣ ቢያንስ መካከለኛው ምስራቅ ውስጥ። ስለዚህ ሰውዬው በአደባባይ ያለው ነው አፈቀላታቸው ነው ያን ሰውዬ ሀገር እኮ ነው። እንደዚህ እኮ የያዙት ነገር የአንድ ቤተሰብ ጥያቄ በታነሳበት እኮ ብዙ ነገር አለ። የአንድ ሰውዬ እንትን ነው እሱ ስኖት ቢግዲል ነው ያለው ማለት ነው። እንትን ደግሞ የተባበሩት አረብ ኤሚሬት ሳቃ 1 ሚሊዮን ፓስፖርት ያላቸው ሰዎች ናቸው። ነቲንግ ኤልስ ገብቶሃል? አጠቃላይ ፖፑሌሽን ከሌ ሀገር የሚል ፓስፖርት የያዙ 1 ሚሊዮን ሰዎች ናቸው የምናወራው። ስለዚህ አሁን ኢራን በመካከለኛው ምስራቅ ውስጥ ያላት አምቢሽንና የሰላጤውን ሀገሮች የምትመለከትበትን አይነት ስትመለከት ከፍተኛ ሽብር ውስጥ ናቸው እነሱ። ወይ ጦርነት ባልተጀመረ ይሻላቸው ነበር። ይህን ጦርነት አሁን ባለበት ነካክታ ዶናልድ ትራምፕ በቃ እንግዲህ ይበሉ ቢያደርጉ ነው የምነግርህ። ኢራን አይተሃል እንትን ነው የምትሆነው ምንድን ነው የሚባለው አንክሳ ግንባሯ ተፈንክቶ ምናምን ሊሆን ይችላል። ያን አይተው ግን መሳቅ አይችሉም። ሰላጤዎቹ መሳቅ አይችሉም። በማንም ምስኩት የሚናገር ቦታው አይችሉም። ስለዚህ አሁን በጣም ነው የተረበሹት። ስለዚህ አንዴ የተጀመረው ነገር ተጀምሯል። ኢራን አንድ ሾክ ላይ ያለ መቅረት የለበትም። ሾኳ ተራክፎ ጥርሷ ረግፎ ከጃርት ወደ ጨረደ ወደ ላይ ዶሮ ካልተለወጠሩ ጎረቤት ካልተደረገች የጦርነት መቆም የለበትም ብላ ዶናልድ ትራምፕ ወጥሮ ይዟል። ዶናልድ ትራምፕ ጦርነቱ ማቆም ነው እንኳን ዶናልድ ትራምፕ ደግሞ ስልጣኔ ዛሬ ሞታል ብለው ትራምፕ ወዴት ከዚህ ወዴት ሄዱ? አሁን ፓኪስታን ደረሰችላቸው ነው። ወዴት ሄዱ? አሁን ኦኬ ፈረሰ ደማስቆ ላይ ምንድን ነው ኢስላማባድ ላይ። ስለዚህ ምን ሊያደርጉ ነው? አሁንም ዛቻ ነው። አሁንም እኮ እየወጣ ያለው መረጃ ይሄን ማን ሊሉ አይችሉም። ስልጣኔ ዛሬ ሞታል ሊቀጥሉ አይችሉም። ቤዚካሊ ሌላ ሀገር ቢሆን እኮ ምንድን ነው እንትን ያለው ድርጅት ማን ሄግ መጥሪያ ነው የሚልክል ጀስት በመጥሪያ እዚህ መተቃሪን ስጥ ነው የሚል። አይ አሁንም እኮ የሚቀር አልመሰለኝም እኮ አሁን የኢራን አፈጉባኤና የውጭ ጉዳይ ሚኒስትሩ እኮ ወደ ኢስላማባድ ሲሄዱ ትልቅ የዲፕሎማሲ ኪሳራ በዶናልድ ትራምፕ ላይ የሚሰራ ሰርተውባቸው ነው ሄዱት። አውሮፕላን አስነስተው ሲሄዱ እኮ ብቻቸውን አልሄዱም። የህፃናትን ፎቶግራፎችና ደብተር መያዣ ቦርሳዎችን አውሮፕላን ውስጥ አብረው ይዘው ነው ሄዱት። ያኔ በጦርነቱ የተፈጁ ማለት የተፈጁትን ህፃናቶች ፎቶግራፍ እና የደብተር ቦርሳቸውን አንድ ላይ አውሮፕላን ውስጥ ይዘው ብቻዬን አልሄድኩም። የጦር ወንጀል ነው። አሜሪካኖችም እንደቀላል አይደለም የሚያዩት ይሄንን። ለአሜሪካኖች የሰብአዊነት ቦታ የሚሰጥ ሶሳይቲ ከሆነ የፕሬዚዳንት ትራምፕን የዲፕሎማሲ ሂደት በጣም ይሆናል። ያው ገና እኛ ነች በአሜሪካ እያጣራው ነው ብላለች። አይ ማለት ሁሉ ነገር ላይ አሜሪካ ትኖራለች። ደብዳቤዋም ውስጥ ሆነ አጣሪዋም እንዴት ትሆናለች? ዳኛውም እንደገና ተጫዋቹም እንዴት ትሆናለች? ዓለም አቀፍ እኮ ሌላ ሶስተኛ ወገን ገብቶ ያጣራም አንድ ነገር ነው። ግን ማን እቺ አሁን ለምሳሌ ዛሬ ምሽት ስልጣኔ ሞታል እቺ ብቻ ሄግ ታስጠራቸው ይገባ ነበር። ስለዚህ አሁን ወዴት ይመለሳሉ ነው ወደ ኋላ እንደገና ዶናልድ ትራምፕ አይዲያ ያልቆባቸው የሚሉም አሉ። ከበኋላ ሁሉ አድካሚ ሆኗል ጦርነቱ። ስለዚህ አሁን ኢራኖቹ ምክንያት ፈጥረው ቢያራዝሙባቸው አግዴ ተባብለው ኢስላማባድ ለቀው ቢሄዱ እንደነገርኩ የነዳጅ ማርኬቱ 25 ላይ ይመጣል። ዶናልድ ትራምፕ እኮ ጨርስ ስልጣን ናቸው። ስለዚህ ሪሊ ምንድን ነው እንትን አላቸው ሌቨሬጅ አላቸው። እንደገና አሁን የጦርነት ሲያበቃ የማይደራደሩበት ኢራኖች ብለው ያቀረቡ ያሉት አሁን ቀምሰዋልችን የዚችን ሆርሙዝ ላይ ያጣጣሙት ነገር
ከባድ ነው እነሱ በጣም። አሁን ሆርሙዝ በኢራን ሉዓላዊነት ስር ይገባል። 3 ነገሮች ላይ ኤክሰርሳይዝ ማድረግ የሚፈልጉት እና ዶናልድ ትራምፕ በቃ እንግዲህ ና በቃ እንግዲህ እሱን ይፍቱት ብለው የሚተውት ነገር ነው የሚመስለኝ። እሳቸው ከሆን እጥፍ ለማለት ከሆነ ያቃታቸው ያሱማ ራሱ ሆርሙዝን እኮ አውሮፓውያኖች እናንተም አስከብሩ እኮ ብለዋል እኮ ጦርነት ውስጥ ያልነበሩ ሀገሮች ያልገቡ ሀገሮች እኮ ያችን የነብር ጭራ ለማያዝ ጦር ሆነ ቻይና እንደሆነ አትታመንም በቃ ትልም ወደዛ አካባቢ መርከቤ በሰላም ካለፈ ባይነች እሷ እኮ እንዴት ከመሳለፈው ጋር የምትደራደረው እና አሁን ራሳቸው ሰላጤው ሀገሮች እነ ሳውዲ እነዚህ ብዙ ጊዜ እኮ ሞክረዋል እኮ እሷ ታይላንድን ያሲሉ የታለ ቻይና የለችም እኮ ቻይና የለችም እና ከጀርባ ልማት ካለ ጠራቅ ስለዚህ አስቸጋሪ ዲዛይን ይገጠው እኛ ሰው ደግሞ አሉ ፑቲን አሉና ፑቲን ደግሞ አንድ ልዩ ችሎታ አላቸው ይባላል። ፑቲን የስለላ ኦፊሰር ነበር። ኬጂቢ ባይዘው ህግ ነው የተማሩት። ህግ ነው የተማሩት ያውቁታል። ህግ ነው የተማሩት። ጥሩ ሰው አይደሉም። አሁን ደግሞ እሳቸው አንድ ችሎታ አላቸው ይባላል። በጣም የአንድ የቀድሞ የአውሮፓ መሪ ናቸው የተናገሩት። ስትሬንጅ የሆነ ችሎታ ነው ያላቸው ነን ሄደህ በምታወራቸው ጊዜ ለምሳሌ ታምራት ነው ሄደህ ስታወራ ያው አለ አይደለ በጣም ሰው አክባሪ በጣም ትሁት ናቸው እና ምንም ወድቅ ሁሉ አለ በቃ ያርጋሉና በዛች ደቂቃ ውስጥ አንተ እየተናገርክና እየተለዋወጥክ እሳቸው የት ናቸው ብትል እንደ ኪሎ ስጋ መዝነው ጨርሰዋል። ሳይኮሎጂን ይሄ ሰውዬ እንዲህ አይነት ሰው ነው ብለው ደምበዋል። ውስጠትን በደመ ነፍስ ያገኙታል። ከዛ በኋላ አንተን ለማቆየት ሲፈልጉ ምን መናገር እንዳለባቸው፣ መቼ ሊመቱ እንደሚገባ፣ እንዴት ሊመቱ እንደሚገባና ምን ላይ ብትመታ ዋጋ ቢስ እንደሆን ያውቃሉ። ይህ ትልቁ ችሎታቸው ይሄ ነው የሚሉት ሰው ምን ማለት ነው። አሁን ባለፈው ቢያንስ ከዚህ በፊትም አግኝተዋቸው ያውቃሉ። ግን ባለፈው አላስካ ሄደው ከዶናልድ ትራምፕ ጋር ተወያይቷል። ደመነፍሳዊ ችሎታ ነው ይለዋል የትራምፕ የቭላዲሚር ፑቲን። በዛ ጭውውት ወቅት አይ ቲንክ ዶናልድ ትራምፕን ለክተው ቀርሰው ክንዳቸው እንደዛ ለም ሳይገባቸው አልቀረም። ከዩክሬን ጀርባ ሆኖ ሲያደርጉ የነበረው ነገር ዝሏል። በቃ ቀጥታውን ኢራኖቹ ወስዶ ነው እንዴትም ቀጠለ ነገር ሲል ለይተውት ስለዚህ በጣም እገዛ አላቸው የኢራኖቹ። ስለዚህ አሁን የጠየቁት ምንድን ነው? ሆርሙዝ ሰርጥን በተመለከተ አንደኛ የኢራን ሉዓላዊነት አካል ይሆናል። ስለዚህ ኢራን መብቶች አሏት። የፈለገችውን ነዳጅ አስቁማ መፈተሽ ምንድን ነው የጫንከው ከማወቅ ያስፈልጋል። ለጫንካው ንግድ ደግሞ ምንድን ነው ክፍያውም አለ ወጥቷል። በዚህ መንገድ ሲሄዱ አቋም አድርጋ እነከያ ያልፉም ማለትም ትችላለች። ይሄን መብት ይከበር ያለች። አሁን ለምሳሌ አሜሪካና እስራኤል 1 ሊትር ነዳጅ በዚች ይዘው አያልፉም ብለዋል። ሙተናል በቃ በዚች አያልፉም። ስለዚህ አሁን መብታቸው ሊደራደሩ ይችላሉ። እንግዲህ በራሳቸው መንገድ የድርድሩ አካል ሊሆንም ይችላል። ነገር ግን ሊያግዱ የሚፈልጉት ወገን ካለ ይህን መብት አድርገው ነው። ሌላው ያልፋላ ሌላው አይደለም። ሁለተኛ እንፈትሻለን የሚሉት እንፈትሻለን ሌላ ችግር ያመጣል። ትልቅ ስለዚህ ከኢራን ጋር የሚኖር ግንኙነት ይወስኗል። ተጽዕኖ ውስጥ እያስገባቸው ነው። በሶስተኛ ደረጃ አሁን ተመኑን ለመግለጽ ለምን እንዳልፈልገች አላውቅም። ተመን ጨርሰው ጸድቆ ቁጭ ብሏል። እስከ 1 ሚሊዮን የወጣ ዘገባ አለ። 1 ሚሊዮን እናስከፍላለን በመርከብ አንድ ዘማን ሆነ ይችላል። ከዚህ በፊት ክፍያውን አንተ የምትከፍል ነው የሚሆነው። ወይ ቀረጥ ከዚህ በፊት የሌለ ነው። ጦርነቱ ያመጣው ነገር ነው። እንደሆነ ያቺ አርጃኖ ተወስደልን ነው 4-5 ሚሊዮን ታገኛለች። ግብጽማ በዛ በስዊዝ ካናል በኩል ትወስዳለች። 6 ምናምን ቢሊዮን ታገኛለች የምትወስደው። ኢራኖች ስንት ነው የምትወስደው? አንድ በመርከብ አንድ ከጠየቁ አሁንም ቢሆን ማን ነው የነዳጅ ዋጋ እንደተዘጋ ነው ተዘግቷል። ነዳጅ። ሁለተኛ ከባዱ ነገር ደግሞ ለሰላጤው ሀገሮች ተመልከት።
እነዚህ ከ6 ሳምንት በፊት ማናራ ቶሎ ጠሩና ልጆች ቶሎ ላኩ ሄደጋ ታጓሉ እዛው ያሉ ነው እየተባለ አንድ ሀሳብ አልነበረባቸው። አሁን ግን በራቸው ላይ ነው እንግዲህ 20% በዛ ነው የሚሄዱ መሸጎዛም የላቸው በራቸው ላይ ተከምሯል። ኬላ ምንድን ነው የምትዘረጋው? ኬላ ነው እንደዚህ ብረት መፈተሻ አድርጎ ወይስ ቆይቁም የሚል ጠባቂ መተላለፊያቸው ላይ ቆመ ማለት ነው። ይሄንን ነው ከበደ ሚካኤል ያሁኑ ባስ የሚል አንድ ሰራስ ነበር እሱ ነውና ይሄ ሁኔታ ዶናልድ ትራምፕን ሪሊ የታሪክ አጣብቂኝ ውስጥ ከተቷል። ከጦርነቱ በፊት ሪሊ ሌላ ያልመሪ ነበሩ። ከጦርነቱ በኋላ ግን በዓለም ላይ የዓለም አቀፍ ኢንተርናሽናል በር ያስያዙ ሆነዋል። ገብተዋል እና አስረክቤ መጣሁ የሚል የታሪክ አጣብቂኝ ነው የገጠማቸው። ስለዚህ ይሄ ልክ ምንድነው ዶናልድ ትራምፕም በፊት ሲደራደሩ ኢራኖች እብዶች፣ ምክንያቱም የሚደራደሩት ከአሜሪካና ከእስራኤል ጋር ነው። እንዲህ ያሉ እንደውም ጦርነት ከፍትባቸው ይሞታሉ ቢያንስ መሪዎቹ ተብሎ ነው የቀረበው። አሁን ግን በሩን ይዘጋሉ ነው የሚገርመውና እንትን የሚለው ሁላችንም ማክሰኞ ሌሊት ፈርተን እንደዛ ስንጨነቅ እነሱ ግን ዜጎቻቸውን አስወጥተው በየተቋማቱ ላይ በማድረግ ላይ ሁሉ የጦር ወንጀሉ ወደ ዘር ፍጅት እንደሚለወጥ አድርገው ነው የጠበቋቸው እና እውነቱን ለመናገር የዛን ቀንም ዶናልድ ትራምፕ እፎይ የሚያሰኝ መፍትሄ አግኝተው ሳይሆን የተገኘችውን አጋጣሚ ይዘው ለመቀየስ ካልሆነ በስተቀረ ሌላው ቀርቶ የሆኑ ውስጥ በሩን ለማስከፈት አልተስማሙም። ተስማምተው ከሆነም ኢራኖች አልከፈቱም። ማስረጃ ካልከኝ በ4 ቀን 3 መርከብማ አለቅን።